ክነሴት አባል ጸጋ መስመር ላይ አለች? እሺ አለሁኝ መስመር ላይ ነኝ። እሺ እንደምን ዋልሽ? እግዚአብሔር ይመስገን። ጥሩ እንግዲህ ካንቺ ጋር አሁን የምንወያየው በዛሬው ዕለት በተለይ የኦማ ጽማት ወይም በነጻነቱነት ምሽት የተገደለው ወንድማችን የሱን ምክንያት በማድረግ ዛሬ ችሎት ነበር ከፍርድ ቤት ጧት ተገኝተሽ ነበር። እንዴት ነበር? አዎ በመጀመሪያ ደረጃ በእውነት ሁኔታው በጣም የሚያሳዝነው ወገኖቼ፣ አሁን ያለንበት ሁኔታ በዛሬው ቀን ችሎቱ በፔታህ ቲክቫ ከተማ በሚገኘው ፍርድ ቤት ተጀምሯል። እኔ መግባት አልቻልኩም፣ ምክንያቱም ከ18 ዓመት በታች ስለሆኑ ገዳዮቹ ወንጀለኞቹ በዚህ ጉዳይ ላይ ችሎት የሚካሄደው ዳኞችና ያው ጠበቃዎች በተገኙበት ነው በሚል ጉዳይ ወደ ውስጥ አልገባሁም። ግን እዛ ተገኝቼ ሁኔታውን ተመልክቻለሁ። የኛ ህብረተሰብም ተንቀሳቃሾች ሁኔታውን ለማሰማት ያላቸውን ሀዘን የተሰማቸውንና ለኛ ትክክለኛ ፍርድ ያስፈልገናል፣ ጽድቅ እውነቱን ትክክለኛውን ማግኘት አለብን የሚሉ በርካታ ሰዎች እዛ አይቻለው። ወጣቶች፣ እናቶችም የልጆች ሁኔታ ያሳሰባቸው፣ አንዳንዶችም በግላቸው ያነጋገሩኛሉ በልጆቻቸው በተመሳሳይ ችግር ግጭት ያጋጠማቸው እንዳሉና ሁኔታው በጣም የሚያሳዝን ነው። ነገር ግን እኛ ማድረግ የሚገባንን መስራት ይኖርብናል። በተለያዩ መስኮች በፖሊስ ብቻ ወይም በፍርድ ቤት ብቻ ሳይሆን ከዛ ቀደም ብሎ እያንዳንዱ በየስራው ቦታው ምንበለው በትምህርት ቤትም እቤታችን ነው የሚጀምረውና ይሄን ይመስላል። በጣም የሚያሳዝን ነው ሁኔታው። ግን ይህ አይነት ጉዳይ ለምሳሌ አሁን ወደፊት እንዳይከሰት ምን ማድረግ አለብን? ትናንት ዛሬ በተለይ ደግሞ በሰላም በዚህ ድምጻችን እናሰማ በሚል የተገናኛችሁበትኝ ሰዓትም ነበርና እስኪ ምን ያህል ሰዎች እዛ ቦታ ታድመዋል ተገኝተዋል? እንደዚህ በየቦታው መሄድስ ድምጽ የማሰማት ሁኔታ ለውጥ ሊያመጣ ይችላል ወይ? በእኔ አመለካከት በሁሉም መንገድ መስራት ያስፈልጋል። ነገር ግን መጀመሪያ ለውጥ የሚያመጣ መሰረታዊ ለውጥ ያስፈልጋል። መሰረታዊ ለውጥ ማምጣት የምንችልበት መንገዱ አንደኛው የሚጀምረው ከቤታችን ነው። ከምንኖርበት አካባቢ መጀመሪያ ከቤት ይጀምራል። እያንዳንዱ ቤተሰብ ምን ማድረግ አለበት? በሁለተኛ ደረጃ በአካባቢው፣ በአገር አቀፍ ደረጃ በትምህርት ቤት እንዲህ አይነት ግጭት እንዳይኖር ምን መደረግ አለበት፣ ምን መሆን አለበት በሚለው መነጋገር ያስፈልጋል በየጊዜው። በአሁኑ ሰዓት የምናየው ታዳጊ ልጆች በወንጀል ድርጊት የሚሳተፉ ከጊዜ ወደ ጊዜ ቁጥራቸው እየቀነሰ ነው። ማለቴ እድሜያቸው ዝቅ እያለ ነው። የ13 ዓመት የ12 ዓመት ልጆች ጩቤ ይዘው የሚዘዋወሩ ከሆነ እንዲህ አይነት የተደራጀ በቡድን የግድያ ድርጊት ወንጀል የሚፈጽሙ ከሆነ ይሄን በተመለከተ በአገር አቀፍ ደረጃ በትምህርት ቤት ትኩረት መሰጠት አለበት። ልጆች ብዙውን ጊዜ የት ነው የሚያሳልፉት? ከትምህርት በኋላ ትምህርት ቤትስ እንዴት ነው? ከትምህርት ቤት በኋላ ወጥተው ይጫወታሉ ወይ? የተለያዩ ሁግ የምንላቸው እንቅስቃሴዎች አሉ ወይ? ይሄን በሙሉ ትኩረት መስጠት ያስፈልጋል። አሁን የምናደርገው መጨረሻ ላይ ያለ ነው። ይሄ ሰላማዊ ሰልፍ የምንለው ወይም ደግሞ ተቃውሞ የምናሰማው የመጨረሻው ነው የሚሆን። ያ እንዳይሆን ከዛ እንዳንደርስ አስቀድመን መፈጸም ይገባናል። ገርማላቱ አይቸው በዚህ ላይ የተመለከትኩት አንድ ጉዳይ አለ። የኛ ህብረተሰብ ዘረኝነት የለም ማለት አይደለም። ዘረኝነት አለ፣ መድሏል የለም አይደለም አለ። ይሄ ሁሉ አለብን፣ ያጋጥመናል። ግን በእኛ በኩል ደግሞ ምን ማድረግ አለብን የሚለውን መዋየት ይኖርብናል፣ ያስፈልጋል። በእውነት ነው። ሽሎሞ መስመር ላይ ነው። ሽሎሞ አንተም ጥያቄ አለ? ሽሎሞ እኔ እንኳን ዶክተር ጸጋን መጠየቅ የፈለኩት አለው። ይሰማል? አዎ ይሰማል። ሄሎ ይሰማል። እኔ እንኳን እኔ ክነስት አባል ጸጋን ጠይቅ የፈለኩት እንዴት ነው አሁን አንቺ እንደምትዩ በእርግጥ ችግሮች በጣም ያታጧፉና መልክ የቀየሩና በአጠቃላይ ስርዓት አልበኝነት በአገሪቱ ላይ ተሳፍቷል ማለት ይቻላል። በተለያዩ ሴክተሮች በተለያዩ አካባቢዎች የምናያቸው ድርጊቶች በጣም የሚገርሙና የሚያስደንቁ ናቸው። በስራ አልበልተኝነት ማለት ነው። ለምሳሌ ትናንትና ማታ የኻሪዲ ወታደሮች ከአሽዶድ ሄደው አንድ ወታደር ቤት ያደረጉትን አይተናል። ይሁዳና ሰማሪያ ወጣቶች ናር ግባውት እየተባሉ የሚያደርጉት ድርጊት የሚያስገርምና የሚያሰቅቅ ሁኔታ ነው።
እኔ ከራሴ የልጅ ወታደር ልጅ አለች ከሷ የሰማሁትን ነው ማወራው። ከዛ ደግሞ በአረቦች አካባቢ ያለው የእርስ በርስ ግድያ ደግሞ በቃ እና ይሄ ሁሉ ነገር እየሆነ በዚህ በእኛ በወጣቶች ለምሳሌ በተለይ በወንጀል ውስጥ ተዘፍቀው ይሄ አባሪያኒም ሆነው ወላጆቻቸው ሁሉ ገንዘብ ትላንትናንቺ እንዳልሽው ሬዲዮ ሰራተኛ እያለሽም ቃል እናቶችን ቃል እያደረክ ይሄ ሁሉ ነገር ትላንትና ወይ ዛሬ የተጀመረ ነገር አይደለምና ለምን ነው መንግስት የተለያዩ መስሪያ ቤቶችን አንዱ ለሀጥፊ ከማድረግ ካንድ ላይ ቁጭ ብለው ይህን ስራ አልበኝነት ለማቆም እንደዚህ አይነት ነገሮች መሰራት አለባቸው። እናንተ የክነስት አባላት ህግ እንድትደነግጉ የሚኒስተሮች ደግሞ ባለሙያዎችን እንዲሰሩ ለምን ይሄ ይደረግም ነው ዶክተር ጸጋ ጥያቄው? በመጀመሪያ ደረጃ አቶ ሽሎሞ የጠየቀው ጥያቄ ትክክለኛ ጥያቄ ነው። ዛሬ የተጀመረ አይደለም። በእርግጥ ወደ መጨረሻው አመታት በመላው እስራኤል እንዲህ አይነት ድርጊቶች እየተስፋፉ መጥተዋል። የሚገርማችሁ በእስራኤል ብቻ አይደለም፣ በአብዛኛው ምዕራባውያን ሀገራት የሄዳችሁ እንደሆን እንዲህ አይነት የወንጀል ድርጊት እየተስፋፋ መጥቷል። ምናልባት ይላሉ አንዳንድ ጠበብቶች፣ እኔ እኮ ግምቴ አይደለም፣ የዘመኑ ቴክኖሎጂ በቀላል መጠቀሙ ማንኛውም ነገር በቀላሉ መፈጸም የሚቻል መሆኑን በማየታቸው ብዙ ሰዓት ልጆች ወጣው ከመጫወት ይበልጥ የሚያሳልፉትኝ በቴሌፎናቸው መገናኘት ሁሉ የለም እና ይሄ በሙሉ ብዙ ነገሮች እንደሚያስተምራቸው ይገልጻሉ። ነገር ግን ይሄንን ሁኔታ መቋቋም የሚቻልበት መንገድ በሀገር አቀፍ ደረጃ በመጀመሪያ ደረጃ እያንዳንዳችንም ኃላፊነት አለብን። በቤተሰባችን መጀመሪያው ከቤታችንም ኃላፊነት አለብን። ልጆች የሚወጡበትን ሰዓት የሚገቡበትን ሰዓት አቶ ሽሎሞ ቀደም እንደገለጽከው ሬዲዮ በነበርኩበት ሰዓት ብዙ ሰዎች በዚህ ጉዳይ ላይ ልጆቻቸው ከተለያዩ ወንጀለኞች ገንዘብ እየተበደሩ ሹቅ አፎር ከምንለው ያን ካልመለሳችሁ እየተባሉ እስከ 700,000 ድረስ ቤታን ሽጣ የመለሰች እናት ታውቃለሁ። በዛሬው ቀንም ፔታክቲክባ እዛ ከተገኙት እናቶች መካከል እንዲህ አይነት ችግር ያጋጠማቸው ነግረውኛል። ይሄ እንዳይሆን እኛ ምን ማድረግ አለብን? የራሳችን በአገር አቀፍ ደረጃ ግን በትክክል በብሔራዊ ደረጃ እርምጃ መወሰድ አለበት። አንደኛው ቀደም እንዳልኩት ትምህርት መሰጠት አለበት። ሁለተኛ ቅጣትን በተመለከተ የሚሰጡ ቅጣቶች በእስራኤል በታዳጊ ልጆች ላይ ወንጀል በፈጸሙት የሚፈረድባቸው እስራት በጣም ዝቅተኛ ነው። ምንድነው የሚሉት? ታዳጊ ስለሆኑ መልሰን እናቋቁማቸው የሚላል። ሌላው እዚህ ላይ ልገልጽላችሁ የምፈልገው በትላንትናው ዕለት የሁለቱን ቤተሰብ የሟች ቤተሰቦችን ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በስልክ እንዲገናኙ አድርጌ ተነጋግረዋል። እነሱም ያቀረቡት ጥያቄ ተመሳሳይ ጥያቄ ነው። የጠየቁት ጥያቄ ምንድነው? ይሄ ነገር እያስፈራን ነው። ቤርሸባ ያሉተኝ ፔታክቲክባ ያሉትን ይሄ ሁኔታ በተመለከተ ትክክለኛ ፍትህ ያስፈልጋል። ሌላው ይሄ ነገር እንዳይደገም ምን መደረግ አለበት ነው። ሌላው እዚህ ላይ ጸጋ አሁን አንዳንድ ምን ይላሉ መሰለሽ፣ ሁኔታው አሁን ክስተቱ አዲስ ስለሆነ ትኩስ ስለሆነ ሁሉም በየቦታው በየፊናው ይነሳል፣ ይነጋገርበታል። ነገ ማልዳ ግን ይረሳል፣ እንዳልነበረው ነው ይረሳል። ምክንያቱም ሌላ ጉዳይ መጣ፣ ወደዛ እንሄዳለን። ግን ይሄ ነገር እንዳይረሳና አጠንክሮ እንዲሰራበት በዚህ ዙሪያ በመንግስት ደረጃ ምን መደረግ አለበት ታስቢያለሽ? ጥሩ። በሁለተኛ ደረጃ ይሄ ነገር የመጀመሪያ ጊዜ አይደለም፣ ካሁን በፊትም አይተናል ብዙ። ግን እዚህ ላይ ይሄ ነገር መረሳት ባልከው ቤርሸባ የሞተውን ልጅ ውሰድ። የ19 ዓመት ታዳጊ ልጅ የሞተው የሱ ቤተሰቦችን ሂዶ እንኳን የሚያያቸው አላገኙም። እዛ ቦታ ሄድኩት እኔ ብቻ ነኝ። ከዛም እህትየዋን አይተሃል፣ ፂኖር በተሰኘው የቴሌቪዥን ፕሮግራም የወንድሟን ፎቶ ይዛ ባካችሁኑ አስተዛዝኑን ብላ ድንኳን ላይ እንዴት እንደተቀመጡ አይተናል። ይሄም ራሱ መሀል ሀገር ያለና መሀል ሀገር የሌለው የምታየው ነው እንክብካቤው። በተለይ ወደ ደቡቡ ክፍል ሄድን እንደሆነ ኔጌብ የምንለው በአሁኑ ሰዓት በተለያዩ ወንጀል ድርጊቶች የሚጠቃ ቦታ ሆኗል። ይህንም በተመለከተ ትኩረት መስጠት ያስፈልጋልና በመንግስት ደረጃ መሆን ያለበት አንደኛ በትምህርት ቤቶች በኩል ገና ከለጋነት ትኩረት መሰጠት አለበት። በሁለተኛ ደረጃ ድርጊት የሚፈጽሙት ቅጣቱ ጠንካራ መሆን አለበት። በእኔ አመለካከት ሄደው ተዘጋጅተው ሊገሉ የመጡት ሰዎች ልጆች ትንሽ ናቸው ተብሎ ቅጣቱ መቀነስ የለበትም። ከፍተኛ የሆነ ቅጣት መሰጠት አለባቸው። የሰው ህይወትን አጥፍተዋል እና ይሄንን መሆንም አለበት። እንዲያው ዝም ብሎ አይደል ለላ አድርጎ የሚሰጡ ቅጣቶች ልጆች ናቸው የሚል ካለ እንደገና ይሄ ነገር እንዲፈጸም ያደርጋል። ሌላው ልገልጽላችሁ የምፈልገው በዚህ አጋጣሚ መድረኩን ልጠቀምና ቤርሸባ ያሉ ቤተሰቦችን ሂዳችሁ አጽናኑ ወገኖቼ። ሂዱ፣ ሩቅ አይደለም።
እነዚህ ሰዎች እስከ ድረስ 7 ቀን እንደሚቀመጡ አሳውቀዋል እና በተቻላችሁ መጠን ሂዱና አጽናኗቸው። ልጃቸውን አጥተዋል። የ19 ዓመት ልጃቸውን አጥተዋል። እህት አለችው ወትድርና የምታገለግል። ትላንት ለጠቅላይ ሚኒስትሩ የጠየቀችው ጥያቄ ክቡር ጠቅላይ ሚኒስትር ይሄ ነገር እንዳይደገም ምን ማድረግ አለባችሁ? በአሁኑ ሰዓት ታዳጊ ልጆች በዛ አካባቢ እንደፈለጉት ጩቤ ይዘው ነው የሚዞሩ ሁሉ ብላለችና ጥሪ የማደርገው ሂዳችሁ ባካችሁ አጽናኗቸው እነዚህን ሰዎች። እናመሰግናለን ሽሎሞ። እኔ አሁንም ደጋግሜ የምለው ምንድነው በእርግጥ ቤተሰቦች የሚጠበቅባቸው አሉ፣ እንደ ወላጆች ኃላፊነት አለባቸው። አሁንም ቢሆን በእውነት እኔ የተለያዩ የመገናኛ አዳዲስ ቴክኖሎጂዎች የሚያመጡት አዲስ ቻሌንጅ ቢኖርም ግን አሁንም ቢሆን የመንግስት መስሪያ ቤቶች ጉዳዩን በኃላፊነት ወስደው እየሰሩበት አይደለም ነው። አሁንም ቢሆን እየሰሩበት አይደለም። እኔ እስካስታወስኩ ድረስ በዚህ 2 ዓመት ውስጥ በእርግጥ በ3 ዓመት ውስጥ ጦርነት ነው ያለነው፣ ግን መንግስት ስብሰባ አድርጎ ይሄ እንደዚህ አይነት ጉዳዮች አሉ እንደዚህ አድርጎ መሰራት አለበት ተብሎ ፕሮግራም ተሰጥቶ ገንዘብ ተመድቦ ለምሳሌ ልዩ ፖሊስ ኃይል ግብረ ኃይል እንዲቋቋም ተደርጎ ቴክኖሎጂዎች እንዲጠቀሙባቸው ሮግሉት የሚባል አለ። እነዚህ አንድ ነገሮች ሁሉ ለመጠቀም እኔ ምናልባት ስብሰባ ተደርጎ የተወሰነ ውሳኔ ካለ ምናልባት ዶክተር ጸጋለ ታስረዳን ትችላለች። ግን እንደዚህ አይነት ነገር እየተሰራ አይደለም። አጀንዳዎች ይቀያየራሉ። ነገሩ እንደቀጠለ ይሄዳል። አሁን ለምሳሌ ቅድም አሁንም ቢሆን ደግሜ ለዶክተር ጸጋለ አስታውሳት ፈልጋለሁ። አሁንም ቢሆን ከቤታችን እያንኳኳ ያለው በዚህ 10 ዓመታት ውስጥ በአረቦች እርስ በራሳቸው የሚያደርጉት ግድያና የሚጠቀሙባቸው ወንጀለኞች ናቸው ብያለሁ። ያን ለምሳሌ አንድ ቀን ለምሳሌ እስራኤል ሀገር መንግስት ስብሰባ አድርጎ ይሄ በየቀኑ ያህል እየተገደሉ ነው ሰምተን አናውቅም። እነዚህ ለምሳሌ እዛ የሚገደሉት ራምሌ፣ ሉድ፣ አኮ፣ ካረው ከተማዎች ከራሳችን ውስጣችን ከተማው እያንኳኳ ነው። ስለዚህ ለምን ነው መንግስት ስብሰባ አድርጎ ገንዘብ ባጀት መድቦ ባለሙያዎችን ቀጥሮ የማይሰራው ነው? ዶክተር ጸጋ አንቺ እኮ የዚህ መንግስት አባል ነሽ፣ አንቺ አካል ነሽ። በጣም ጥሩ ጥያቄ አቶ ሽሎሞ የተናገርከው መመደብ አለበት፣ መሰራት አለበት። ከትላንት ወዲያ የፖሊስ ዋና አዛዥ ወይም ማፍካሉ በተለይ ታዳጊ ልጆች እንዲየተደራጁ በየመንደሩ ሁከት የሚያነሱ አሉ። በተለይ በቴልአቪቭ ከተማና በሌሎች አካባቢዎች በፔታህ ቲክቫ እንዲህ አይነት ሁኔታ እንደነበረ ከዓመት በፊት ፖሊስ እንደሚያውቅና ከ2000 በላይ ፋይሎች በፖሊስ እንዳሉ ይታወቃል። በዚህ ጉዳይ ላይ አሁን የበለጠ እርምጃ ለመውሰድ ማቀዳቸውን የፖሊስ ዋና አዛዥ አቅደዋል። በትክክል ይሄ መሆን አለበት። የኔ አባባሌ ደግሞ አቶ ሽሎሞ ከፖሊስ ከመድረሳችን በፊት በመንግስት ደረጃም ሆነ በእኛ በኩልም ማድረግ የሚገባን አለ። በመንግስት ደረጃ ይሄ የኃይል ድርጊት ሲፈጸም በእኛ ሰዎች ብቻ አይደለም። ባለፈው ሳምንት ብቻ 10 ሰዎች ነው የተገደሉትኝ። እንዲያውም ብዙውን ጊዜ ምንድን ነው የሚሉትኝ በአረቦች በኩል በየጊዜው የምናየው የአረቦችም እርስ በርሳቸው ነው፣ እርስ በርስ ቢሆንም ወንጀለኞች የሚፈጽሙት ነው። ያ ማለት አረብ ስለሆኑ ይገዳደሉ ማለት አይደለም። ይሄንን በተመለከተ መንግስት መፍትሄ መስጠት አለበት። በእርግጥ በአረቦች በኩል ከባድ ነው። በሚያዙበት ሰዓት በምርመራ ሲካሄድ መናገር አይፈልጉም፣ ሚስጥር አወጡ፣ የተለያዩ ሁኔታዎች አሉ። ታቅዶ የነበረው አቶ ሽሎሞ ቅድም እንዳልከው ሮግሎት የሚባሉ የተለያዩ መሳሪያዎችን እንዲገባ ታቅዶ ነበር። በአረቦች በኩል ያለውን በጣም ከፍተኛ የግድያ ሁኔታን ለመቋቋም። ነገር ግን ዲሞክራሲ የሚባል ነገር አንዳንዴ ደግሞ ምንም ብንወደው የመንግስት የህግ አማካሪዋ ይሄን አልፈቀዱም። እንዲህ አይነት ነገሮች እንዲገቡ እንዲህ አይነት ቴክኖሎጂዎች የሰውን መብት የግለሰብን መብት ይቃወማሉ በማለት አልፈቀዱም። እና ይሄም አለ። ይሄን ማስተካከል ያስፈልጋል። ካሁን በፊት አልተፈቀደም ብለን ዝም ማለት የለብንም፣ ማድረግ አለብን። ነገር ግን እዚህ ላይ አቶ ሽሎሞ ወደኛ ህብረተሰብ እንመለስና ስርጭታችንም በአማርኛና ለኛ ህብረተሰብ ስለሆነ አብዛኛውን ወደኛ ህብረተሰብ ስንመለስ ደግሞ እኛ ኃላፊነት መውሰድ አለብን። ኃላፊነት መውሰድ ያለብን የሚለው ምንድነው? በተለይ በጣም አይምሮዬን የነካኝ ቤርሸባ ያየሁት ሁኔታ ነው። ቤርሸባ ባየሁት ሁኔታ ላይ የኛ ተሳትፎ ዝቅተኛ ሆኖ አይቼዋለሁ። የኛ ህብረተሰብ ተሳትፎ በጣም አነስተኛ መሆኑ ምንም እኛ መፍትሄ ባንሰጥም ከመንግስት እርዳታ ቢያስፈልግም የኛ ደግሞ መከባበር፣ አንድ ሰው መጥቶ እርዳታ ሊሰጥ ሲል መከባበር፣ በጎረቤት አንድ ነገር ሲደርስ እኔ አይደርስም አይባልም። በአቅማችን ሄደን መርዳት ይኖርብናል ብዬ ነው የምለው እንጂ
እኛ ብቻችን መፍትሄውን አንሰጥም። መንግስትም ደግሞ ያለኛ ተሳትፎ መፍትሄ አይሰጥም። በዚህ ላይ ነው መጨመር እንፈልገው። በተለይ አንዳንድ ጊዜም በእኛ በራሳችን ማህበረሰብ ሁሌም ሊታሰብበት የሚገባ ጉዳይ አለ። ያለ ቦታው አንዳንድ ነገሮችን መናገር፣ ማውጣት፣ ቃላት ማውጣት፣ መሰነዛዘሩ እንደዚህ አይነት ነገሮችን ወደ ትልቅ ቅሬታነት የሚወስድ ሁኔታ ነው። ስለዚህ ይህም ልንት የፈለጉትን በተለያዩ መንገዶች ድምጽ ለማሰማቱ የወጡ ሰዎችን እንኳ በዛ ቦታ ላይ ያለ ቦታው የመንቀፍ ሁኔታ፣ የመጉዳት ሁኔታ የሚታይበት ሁኔታ አለ እና እንደዚህ አይነት ነገሮችን መከሰት የለባቸውም። ስሜታዊ ከመሆን መውጣት አለብን። ያን ነገር ድምጽ ለማሰማት ከሄድን በቦታው ድምጻችን አሰምተን መመለስ ይገባል። አውድ አንዳንድ አልቧልታ ነገሮች መሄዱን ይሄም ራሱ ከማንነታችን ወደ ኋላ ወይም የቆምንለትን ድምጽ ልናሰማ የሄድንበትንም ሊነቅፍና ወደ ኋላ ሊያስቀር የሚችል ጉዳይ ነውና ከእንደዚህ አይነት ሁኔታዎችም ወጣቶችም ሆኑ ለዛው ድምጽ ለማሰማት የመጡት ሰዎችም ሊቆጠቡ ይገባል። ይሄ ለማን እንደሆነ በትክክል እንግዲህ ያው የሚገባ መስሎ ይታኛልና በትክክል አቶ አይቼ የተናገርከው ተመልከት። አንድ ነገር በምታደርግበት ሰዓት ለምን አደረክ ይሉሃል። ባልሰራ ጊዜ ለምን አልሰራም ይላሉ። ሄደ በምትሳተፍበት ሰዓት በማንኛውም ሁኔታ ለምን መጣ ይላሉ። ይሄ ስርዓት አልበኝነት ነው። ይሄ ስርዓት አልበኝነት ነው። በማንኛውም ህብረተሰብ የማይሆን ነገር ታያለና እንዲህ አይነት ነገር መቆጠብ ያስፈልጋል። ያ ካልሆነ ሊደግፍ የሚመጣ ሰው ሁኔታው ሞት የሚመጣ ሰው ለወደፊቱ አይመጣም። እውነት ነው። ይሄንም ከቅርብ አንተ እርግጠኛ ነህ በሙያ አይተዋል። ጋዜጠኛ እኔ በፊት በጋዜጠኝነት የማይቻለው አሁን በፖለቲከኛነትም የማየው ነው። ስለዚህ መሆን የሚገባው ነገር ስርዓት አልበኝነት መሆን የለብንም። እኛ ስርዓት ተጓደለ እያልን እኛ ስርዓት አልበኝነት መሆን የለብንም። የሚመጣን ሰው ማክበር መቻል አለብን። ያ ነው። አንዳንድ ጊዜ ነው ያጋጥመኛል። ለምሳሌ ልገርህ፣ በተለያዩ ሰላማዊ ሰልፎች ይሄዳሉ። በሚሄድበት ሰዓት የምትሰማው ነገር አንዳንድ ጊዜ ማመን ያቅታል። አንተ የክነሴት አባል ብትሆን፣ ፖለቲከኛ ብትሆን፣ የህብረተሰቡ አገልጋይ ብትሆን ሁሉን መፍትሄ ባትሰጥም ስራህን መስራት አለብህ። የህዝብ ተወካይ ነህ፣ መጥተህ መሳተፍ አለብህ፣ ማሰማት መቻል አለብህና እንዲህ አይነቶችን ማቆም አለብህ። ስነ ስርዓት አሁን ያነሳው በጣም ነው እኔ የምደግፈው። ጥሩ አጋጣሚ ነው ያነሳው። አይቻለሁኝ ከአሁን በፊት በብዙ ቦታዎች እጅ አይቻለሁኝ። እንደው ካነሳ ነው ወደዚህ ከገባን ላይቀር እንዲያውም በአንድ ሰላማዊ ሰልፍ ላይ እኔም ራሴ ነበርኩበት፣ ጸጋንችም ነበርሽበት። ምን ያህል ሰዎች መጣው በማይጠበቁ ቃላት እዛ ቦታ የተናገሩሽንም አንቺም ሆንሽ ሌሎች የክኔሴት አባሎች የነበረ ክስተት ነው ባይኔ ያየሁትናል። ይሄ እጅግ በጣም የሚያሳፍር ሁኔታ ነው። እንደዚህ አይነት ነገሮች ከምንሰራ መቆጠብ አለብን። አዎ ስሜታዊ ልንሆን እንችላለን፣ ልናገር እንችላለን፣ ግን ገደብ ይኑረን። ገደብ እስከሌለን ድረስ ለቆምንለት ዓላማም ስለጮህን ስለተሳደብን ያን ሰውን ዝቅ ስላወረድ ነው ግብ ልንመታ አንችልም። ስለዚህ ከእንደዚህ አይነት ነገር መጀመሪያ ራሳችን መታረም አለብን። ያው ምንም የዲሞክራሲ መብት ቢሆንም ዲሞክራሲ መብት ቢባልም የሚሆንና የሚደረጋለ፣ የሚሰራለ፣ የማይሰራለ፣ የሚባላለ፣ የማይባል ነገር አለ። ይሄን ላይ ተማወቅ አለብን። ጸጋ ሰዓታችን እየተገባደደ ነው። እጅግ በጣም አመሰግናለሁ አብራችን ስለቆየሽ።